ማህበረሰባችን ልጅን ኮትኩቶ ስለማሳደግ አስፈላጊነት የሚያስተምርበት አንድ አባባል አለው። የጨነዊ ዠፐረም ይጨን የሚል ልጅን መንከባከብና በጥሩ ይዞታ ማሳደግ ከራስ አልፎ ለአካባቢ ከአካባቢም አልፎ ለአገር ደጀን መሆኑን የሚያስረዳ ነው ምሳሌያዊ ንግግሩ። እውነት ነው፣ የወለዱት ልጅ መልሶ ይወልዳል። ለዚህ ደግሞ ጄዛንዳዎች በቂ ማሳያዎች ናቸው። ያስተማራቸውን ከይወደረው ቆርሶ ያጎረሳቸውን ወይ እንጀራ የክፍትንህ ብሎ የሸኛቸውን ማህበረሰብ አልዘነጉም። ችግሩ አንድ ነው፣ ያለመገናኘት ችግር። የአዲስ አበባ ልጆች በሙሉ ሲጠሩ ሳም የከሱ ይብሮ ምራሙ እና ከሳንሸለን ሀሳብ አለ፣ ጉልበት አለ፣ ገንዘብ አለ፣ እናዋቅደው ነው። ትናንት የተቆረቆሩ አካባቢዎች ወይም ትናንት የተመሰረቱ አካባቢዎች ዛሬ የማብራት ባለቤት ናቸው። የንጹህ ውሃ ባለቤት ናቸው። እንደፈለጉ እስከ ግቢያቸው እስከ ቤታቸው ድረስ ከመኪናቸው ይገባሉ። እኛ ግን ያለነው የት ነው? አዲስ አበባ ላይ ብቻ ነው። መሰረታችንን ረስተነዋል። ሁሉም በየመንደሩ የልማት 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 እያለ ያለው በየመንደሩ ያለው ማህበር እኛ እንደ ጄዛንዳ የጉራጌ የሲቪል ማህበራት ጥምረት ቢመሰረት እኛ ምናልባት እዚያ ያሉ አጋሮቻችን አሉ። እኛም እንደ ድርጅት ወጣቶችን እንደ ድርጅት ኃላፊነታችንን እንወጣለን። የትምህርት ግብዓቶች የሉም። ትምህርት ቤቶቹም እያሟሉ አይደለም። ይሄ ደግሞ ማሟላት የሚችል ደግሞ እዚህ ውስጥ አለና ስለዚህ ቀጣይ ያሉ ስራዎች ከቢሮ ባሻገር ብዙ ወጪ የሚያስፈልጋቸው በተለይ ደግሞ ጊዜ የማይሰጣቸው ትምህርት ጊዜ አይሰጥም። ስለዚህ ወደ ኋላ ማየት ባሉባቸው ብዙ ስራዎች አሉ። ቅድም የተነሱ ግባት የሚሆኑ የአቅጣጫዎች ተቀምጠዋል። ነገር ግን ጊዜ የሚያስፈልጋቸው አሉ። በአጭር ጊዜ ደግሞ እናሳካቸው የምንችላቸው አሉ እና ለማህበረሰባችን እንድረስለት ለማህበረሰቤ እኔ ያለውለት እንድትሉ ነው የሚፈለገው እና የዛሬ ያለውን የካዝራ ባዶነትን እኔ ሆነዋለሁ የሚለው ስሜትን እናንተ ጋር እንዲያድር ጭምር ነው። ፖዚቲቭ ኢንቫይሮንመንት ፎር ሶሳይቲ የሚለው ነገር ላይ ፎከስ እናድርግና ይሄ ለማህበረሰቡ ምቹ የሆነ አካባቢ መፍጠር ነው። ይህ ምቹ የሆነ አካባቢ ለመፍጠር ደግሞ ስንጠብቅ አቅም ያስፈልጋል። አቅም ሲያስፈልግ ደግሞ ሰዎች መኖር አለባቸው። ነገር እከታተላለሁ በአንድ ቴሌግራም ቻናል ላይ በምናምን በምታረጉት አሁን እስካሁን የቀረቡት ነገሮች በጣም አርክቶኛል። ደስ የሚሉ ፕሮግራሞች አሉ። አብዛኞቹ ባልደግማቸው ጊዜ ባልሻማና አሁን ላይ እኛ ጋር ያለው ችግር ተነስተዋል። በተለይ እኛ ጋር ያለው በጣም አንገብጋቢ የሚባሉ እናንተ አሁን የረጅም ጊዜ እቅድ የቅርብ የሆነ የተቀመጡበት እርከኖች አሉ። ግን እኛ ጋር በጣም አንገብጋቢ የሚባል ቅድም የተነሳውን ያበክራችሁ በተገኘው መድረክ ላይ መነሳት ያለበት ነገር በጣም እኛ ጉመራ አካባቢ ለዚህ ለቀባሪ ማርዳት ነው። የውሃ ችግር ነው በአሁኑ ሰዓት እኛ ጋር እንደው ለፈጣሪ የምናመሰግነው ነገር ይሄን ያህል የምግብ የሌላ ነገር ችግር የለም። ትልቁ ችግር ለእናትም ለሌላ ወገኖቻችን ትልቅ ችግር የሆነ የውሃ ችግር ስለሆነ በምናየውታ በቅድሚያ ሁኔታ ሰጥተነው መቅረፍ ይቻላል። ተምረው በተለያዩ መንግስታዊ የሚሆን በግል ድርጅቶች ወይም ንግድ ስራዎች ላይ የተሰማሩ አብሮ አደጎች ተሰባስበው የመሰረቱት ድርጅት ነው ጄዛንዳ። ራሳቸው ያለፈ ነገር ባይኖራቸውም በአንድ በኩል የማህበረሰቡ ውለታ አለብንና እንክፈለው በማለት በሌላ ወገን ደግሞ መጪው ትውልድ የታላላቆቹን ፈለግ ይከተል ዘንድና አደራቸውንም መቀበል እንዲችል ባለብዙ ራዕዩ ጄዛንዳን ተከሉ። ጄዛንዳ አስተማሪ ነው፣ ደግሞ መማሪያ፣ የተቸገሩትንም ይረዳል። የአካባቢ ጥበቃ ስራም ሌላኛው መለያው ነው። በዚህ ሳያበቃ በትምህርታቸው የተጉ ተማሪዎችንና መምህራንንም ይሸልማል። ይህ ሁሉ ሲሰራ ከቤት ቦጬም ቤት የዘውጅ እያለ ነው። እኛ ከቤታችን ከወጣን በኋላ እንደ ማህበረሰብ የሄድንበት ቦታ ላይ ትኩረት ማድረግ እንጂ አንዳንድ ማህበረሰባችን ላይ ያሉ ችግሮች የመርሳት አባዜዎች ነበሩ። በተለያየ በበዓላት መስቀል ማረፋም ጨምሮ በተለያየ ጊዜ ስንገባ የምናያቸው ችግሮች አሉ። ስለዚህ የማህበሩ መነሻ ሀሳብ መነሻችን ነው ያልኩ እነዛ ችግሮች ናቸው። እነዛ ችግሮች ከሚመለከታቸው አካላት ጋር እኛም ድጋፍ እያደረግን እየተነጋገርን እርዳታ አድርገን ችግሮቹ እንዲፈቱ የማህበረሰባችን በተለይም የልማት ችግሮች መፈታት አለባቸው። እነዛ ችግሮች ዝም ብሎ ይፈቱ ብሎ በመጠየቅ ብቻ ሳይሆን እኛም የሆነ ኢንግሪዲየንት የሆነ ነገር መጨመር እንዳለብን አመንን።
እኛ እየተማርን በነበረበት ጊዜ ያጣነው ነገር የዛሬ ወንድሞቻችን እንዳያጡት በሚል እሳቤ የተወሰኑ በጎ ፈቃደኛ ጓደኞቻችን በመሰብሰብ አንዳንድ መጽሐፍቶች ለላይብረሪ ግብአት በመስጠት የጀመርነው ነው። ከዛ በመቀጠልም ሀሳቡ በብዙ ጓደኞቻችን ላይ ተቀባይነት እያገኘ ሲመጣ ለምን ወደ ህጋዊ ማህበርነት አይቀየርም በሚል እሳቤ ጄዛንዳ የሚለውን ስያሜ ይዘን ተቤት ቦጬም ቤቴ ዝጉጂ የሚል ሞቶ በመያዝ የአካባቢውና ከአካባቢው ውጭም ያሉ ቀድሞ አበጃ አካባቢ ብቻ የነበሩ ጓደኞቻችን ወይም ማህበርተኞች ከዛም በኋላ ከዛም ውጪ ያሉ ማህበርተኞች ወይም ጓደኞቻችንን በመሰብሰብ አላማውም ተቤት ቦጬም ቤቴ ዝጉጂ በሚል ሞቶ መጀመሪያ አንድ ሰው የወጣበትን ቤት ተመልሶ እንዲያስታውስ ይህ ሞቶ ይነግረናል ማለት ነው። ስንቶቻችንን ታዲያ የተወለድንበት እየዳህን አፈር ፈጭተን ጭቃ ያቦካንበት እንዲሁም ወርቀን አድገን ለቁም ነገር የበቃንበትን ቀይ ተመልሰን የምናይ ጄዛንዳ የጥሪ ደወሉን አሰምቷል። ኑ ወደ ቤታችን መለስ እንበል በማለት የጄዛንዳ መስራች ባልሆንም አባል ነኝ። እንደሚታወቀው መስራቾች 9 ነበሩ። እነሱ እየሰፉ ወደ 500 አካባቢ አባሎች አሉ። ከነዛ ሰዎች እኔ አንዱ ነኝ። ያው በጄዛንዳ ስም እየተሰሩ ያሉ ስራዎች በጣም ብዙ ቢሆኑም ከተሰሩት ስራዎች ይበልጥ ግን ትልቅ ዓላማ፣ ትልቅ ራዕይ፣ ትልቅ ተልእኮ እንዳለው ተረድቼዋለሁ ከገባሁበት በኋላ። በራሱ ሁላችንም በልማቱ ዙሪያ የመጣን ቢሆንም አንዱ ሲያልፍ ሌላው ደግሞ ሲቀጥል ተረካቢው ሲኖር በጣም ደስ የሚል ነገር ነው። እኛ ያለፍንበት ስናልፍ ያለፍንበት መንገድ ረጅም ጉዞ ስለነበረ እናንተን አግኝተን አሁን በዚህ መድረክ ላይ ስናገኝ እኔ በውስጤ በጣም ደስ ብሎኛል። ያኔ ትናንሽ ልጆች ናችሁ። እኛ ስንሯሯጥ ሀገር ቤት ያለውን ነገር ሲያስቸግረን በውሃም በትምህርት ቤትም በመንገድም የተለያዩ ልማቶች ስንሳተፍ በጎናችን የነበረ ሰው እናንተ እዚህ ከጎናችን በመሆናችሁ በጣም ደስ የሚል ነገር ነው። ወደፊት ቀጥሉ። እግዚአብሔር ሰላሙን ያምጣልን። በርቱልን። አመሰግናለሁ። ማህበረሰባችን የቅድሚያ ችግሮቹ ምንድን ናቸው ብሎ ፕራዮሪታይዝ ማድረግ ያስፈልጋል ይመስለኛል። ወደፊት ይህ ማህበር በደንብ አቅም ሲያጎለብት ብዙ ነገሮች መስራት ማሰብም ያስፈልጋል። ትልቅም ቪዥን ማድረጉ እንደ ትልቅ እንትን ወስዷላቸዋል። አሁን ግን ለምሳሌ እስከ 5 ዓመት ድረስ እስከ 3 ዓመት ድረስ ምን መስራት እንችላለን የሚለው ነገር ይታሰብበት። ፋይናንስ ሶርሱ ምን ይሆናል? ምሳሌ በጣም ክሪቲካል ፕሮብለም የውሃ ችግር። እውነት ነው። ህልማቸውን ሩቅ መሄድ ሳያስፈልጋቸው እርስ በርስ ተባብረው የፈቱ ወጣቶች ናቸው። ለዚያውም አባቶቻቸው የሚመርቋቸው በአንጨተ ዝወሄ ዘንጋ ትደብሮ ገና ሁትታ ሳድጎ ናሽና ከማ ጎታ አብቃንደ ጄዛንዳ ባቁምታነ ትማኒ ፖት መረቅኒ ፖሰናኒ ፖ ጄዛታን ካስነ ባቁም አሁ ጄዛሁን የጎታ ሆይ አረካስኩ በእውነት አፈቀርሁ እንደም ዝካ ልማት ብር በባንክ አንሰበርሁ አነከብሁ በውጤ አንሻብሁ በእርዳታ ድርጅቴነሁ ተኪሳሁ አወጣሁም አካባቢ እንዳ ጄዛታ ንካስነ ባቅበንዳን እንዳነባሁም ዝወይ ዘንጋ ሰሁደኛ ሻጋንዳ ወይ ዘንጋ ያሰብንሁ። ጄዛንዳዎች ከተወለዱበት መንደርና ከተማሩበት ትምህርት ቤት ይነሱ እንጂ አስፍቶ በማሰብ ኢትዮጵያን ያን ማድረግ የሚያስችል አቅም እስኪፈጠር ደግሞ ጉራጌን አንድነቱ ጠብቆ ለምቶና አድጎ የማየት ህልም አላቸው። በጉመር ወረዳ አቅሙ ለሌላቸው ተማሪዎች የመማሪያ ቁሳቁስ ገዝቶ ማስረከቡ፣ በሸዋ ወረዳ 70 አጋዥ መጻሕፍት ገዝቶ ማበርከቱ፣ በአረቅት ከተማ ይገኝ ለነበረውና መጽሐፍ ለሚያስነበበው ግጥም ካፌና በወልቂጤ ከተማ ለሚገኘው የጎዳና ላይ ቤተ መጻሕፍት ማበረቻ መጽሐፍት ገዝቶ መስጠቱ የሩቅ ህልሙ አቅርቦ ማሳያዎች ናቸው።
በተጨማሪም ቤት ለፈረሰባቸው በጉመርና ጌታ ወረዳዎች ለሚገኙ ድጋፍ ለሚሹ ቤተሰቦች ቤት ገንብቷል። የአልባሳትና ቀለብ ድጋፍም ያደርጋል። ልጆቻቸውን ማስተማር የማይችሉ ቤተሰቦችንም ጭንቀታቸውን በእኔ ላይ ጣሉ በማለት ልጆቻቸውን የማስተማሩን ኃላፊነት ወስዷል። ከየኸሬ ያብረተንቸ ጄዛንዳ ባፑራታ ተብርታ ትከና ንቃር የብረታን የኸሬ ንቃር አብሰጉን ያጄዛ ደፋም ይርቅም ደረጃ ያወን አፋም አምሰጉን ያጄዛንዳ ትከና አስተምረኒ ኦፋንዳ ደብተር መታ እስክሪፕቶ መታ ዩኒፎርም መታ የስየኔ አንከታ አብዘግረ እንኳን ተውፋት ተነፈ የተሞታ ሻደነ ማም የተነፈል በሩ የኸሬ ያንቃር አምሰጉን ጄዛንዳ በዝብ ይቀጥል ቱም አካባቢያችን እንደዚህ አይነት ፕሮግራሞች ቢኖሩ ኖሮ እስከዛሬ ብዙ ነገር ማድረግ የሚቻል ነበረ። ያው አጋጣሚ ሆኖ ለረጅም ዓመት ሳንገናኝ የቆየ ሁሉም የአካባቢ ተወላጅ ይፈልገው የነበረ ፕሮግራም ነው። አጋጣሚ ግን ያው በእነዚህ በተወሰኑ ወንድሞቻችን ይሄን ፕሮግራም ተዘጋጅቶ መቅረቡ በጣም ደስ የሚያሰኝ ነው እና ፕሮግራሙም ያው እንደ ዛሬ እንዳየኸውም የመጀመሪያው የአንደኛው ዓመት ክብረ በዓል ነው ያከበረው። እንደተሰሩ ስራዎችም በጣም ዘርፈ ብዙ ስራዎች ናቸው። ይሄ በአንድ ዓመት ምስረታ ወይም ደግሞ በአንድ ዓመት እድሜ ውስጥ የተሰሩ ስራዎች አይመስሉ። በጣም ብዙ አይነት ስራዎች፣ በጣም የልማት ስራዎች በትምህርት ቤት በኩል ተማሪ ወላጅ የሌላቸው መረዳት ያለባቸው ልጆች ያው እዚህ በጀርባም እንደምታየው ከአካባቢ ሰው ጀምሮ ከግሪኑ ኤሪያው ጀምሮ በጣም ብዙ ስራዎች የሰራ ማህበር ነው። ጄዛንዳ ተማሪዎችን በርቱ ብሎ ደብተርና እስክሪፕቶ ገዝቶ ሲያበቃ በትጋት የተማሩትንና ጥሩ ውጤት ያስመዘገቡትን በህዝብ ፊት ይሸልማል። ከፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣን ህጋዊ ሰውነት የተሰጠው ጄዛንዳ በአንድ ነገር ላይና በአንድ አካባቢ ሳይወሰን የችግረኛ ቤት በመስራት በ10 ሺዎች የሚቆጠሩ ችግኞችን በትምህርት ቤቶች በሃይማኖትና በመንግስት ተቋማት ከመትከል አልፎ ማህበረሰቡ በየግቢው የሚተክለው የአደራ ችግኝ በመስጠት ለአካባቢ ጥበቃ ከፍተኛ ሚና በመወጣት ላይ ያለ የሲቪል ማህበረሰብ ድርጅት ነው። ለመሆኑ የጄዛንዳ የወደፊት እቅድ ምንድን ነው? ጄዛንዳ ሲመሰረት የእውነት ታሪክ የሆነበት ሰዎች የማይሰደዱበት ውብ እና አረንጓዴ አካባቢ ሲፈጠር ማየትን አልሞ ነው። ማህበሩ ሲመሰረት ይዞ የተነሳው ዓላማ ተቤት ቦጪም ቤት የዝብጂ ነው። ይህ ቃል በአጭር ቋንቋ የተመኘነው ቦታ ስንደርስ የነበርንበት ቦታ እናስታውስ የሚል ይዘት አለው። ከአብጃይ አካባቢ የጀመረው የነበረው የልማት ሀሳብ በዙሪያዋ ውሾና አሰለጫን በመጨመር ቀጥሎ እንጀፎና አንዱ ዘንድሮ ጨምረናል። በመቀጠል ደግሞ ጉመር ወረዳ አካባቢን በማቀፍ ከዛን እየሰፋ ሲመጣ የጉራጌ ዞን አካባቢ ብሎም እየሰፋ ሲመጣ በደቡብ ክልል ያሉት እንደዚሁም አጎራባች ብሎም ወደፊት ሀገሪቷ ላይ ኢትዮጵያ ላይ ከቤት ቦጪም ቤት የዝጉጅ የሚለው አስተሳሰብ ሁሉም ከቤቱ የወጣ ማህበረሰብ ዘንድ እንዲሰርጽ ዓላማ ያለው ማህበር ነው። የዚህን ያህል ብዙ ተሰራ ብለን የምንኩራራበት ስራ አልተሰራም። ይሄ መግቢያ ነው፣ መንደርደሪያ መነሻ ነው። ብዙ መስራት ያለብን ነገር ይኖራል። ብዙ መስራትም እንችላለን። ምናልባት አንድነት፣ መሰባሰብ፣ የግንዛቤ ችግሮች እንዳሉ ቢኖሩም እነሱን የግንዛቤ ችግር ያለባቸውን አካባቢዎች ቀስ በቀስ ቀርፈን ብዙ ወንድሞቻችን አሉ ከኛ በላይ አቅም ያላቸው ተሰሚነት ያላቸው በማህበረሰቡ ከኛ በተሻለ ተቀባይነት ያላቸው በጣም ብዙ ወንድሞቻችን አሉ። ነገር ግን ያው ከግንዛቤ ምጥረት ይሁን ወይም ትኩረት ካለ መስጠትም ይልቅ ከገባን እኛ ከወጣን በኋላ ከአካባቢው ከወጣን በኋላ ብዙ ጊዜ እኛ አካባቢ ሰዎች የመርሳት ነገር አለ። ምናልባት ስለ ጄዛንዳ ስናወራ አንድ ነገር በደንብ ማሰብ አለብን ብዬ አስባለሁ። የጄዛንዳ አባላት ይሄን የበጎ ተግባር ስራ ሲሰሩ እነሱ በጣም ብዙ ብር ኖሯቸው ገንዘብ ተርፏቸው ንግግሩ ላይ ሰምቷቸዋል።
የተለየ ነገር ስላላቸው ሳይሆን በአስተሳሰብ ደረጃ ከማህበረሰባችን ወጥተን ከዚህ ወጥተን ማህበረሰባችን ማገልገል አለብን የሚል ከኛ በተለየ መልኩ የማህበረሰባችን ችግር ብንፈታ ማህበረሰባችን ብናግዝ እኛ ከማንም በላይ ተጠቃሚ የሚል አስተሳሰብ ይዘው ስለሆነ እኔ ምናልባት የጄዛንዳ የልማት እና የአንድነት ማህበር የሚሰራቸው ስራዎች ያስቀመጣቸው ነገሮች አሉ። ለቀጣይ እንደ እቅድ ብሎ እንደ ወረዳም ከነሱ ጎን ሆነ እንደ ወረዳ ከተማ ልማትም ከተሞች ላይ የሚሰሯቸው ስራዎች አሉ። እነዚህ ስራዎች ያለምንም ቢሮክራሲ እንደ መንግስትም እንደ ከተማ ልማትም ተገቢ የሆነ ድጋፍ አድርገን ለወረዳችን ለአካባቢያችን ከወረዳችንም አልፎ ለዞናችንም ጭምር አርአያ የሆነ ስራ እንዲሰሩ ሞዴል ሆነው እንዲወጡ የያዙት ሀሳብ ከፍ ብሎ እንዲታይ የድርሻችን እንወጣለን የሚል ሀሳብ አለኝ። እነዚህ ግብረሰናይ ድርጅት ብለን የምንላቸው ብዙ ጊዜ ከሀገራችን ውጭ ያሉ የተለያዩ ሀገራት ያሉ በጎ አሳቢዎች እንደዚህ በየአካባቢው ላይ የተጎዱትን የሚረዱበት ሂደት እንዳለ እናውቃለን። ይህ ደግሞ እነዚህ ግብረሰናይ ድርጅቶች ከኛው ወጥተው ለኛው ለራሳቸው ማህበረሰብ ሊረዱ የሚችሉበት ስራ መስራት በመቻላቸው ይሄ ለሁላችንም ትልቅ ተሞክሮ ሊወሰድበት የሚችልበት ሁላችንም ተቀናጅተን መስራት ከቻልን በተጨባጭ ለውጥ ልናመጣ እንደምንችል ጄዛንዳ ትልቅ ምሳሌ ነውና እኮ ዳግም መፈጠር እንደማለት ነው። ዳግም መፈጠር ማለት ነው። በድህነት ላይ ዘመቻ ማለት ነው። በድህነት ላይ ዘመቻ ማለት ለተቸገረ መርዳት ማለት እስቲ ማየት አለ እዩት። እስቲ በጣም የሚያረካ ያጡ ሴቶች፣ ያጡ ወንዶች፣ ህፃናቶች ከትምህርት መማር ሲገባቸው የሚማሩበት ያጡ ምስኪን ድሃ የሆኑ ልጆችን ፈልጎ አግኝቶ መርዳት ማለት እነዛን ቤት የፈረሰባቸው ለመርዳት ሞራል በመስጠት የበረዳቸው በማልበስ እና ትልቅ ጸጋ ህብረተሰቡ ትልቅ ትምህርት ከነዚህ ከልጆቹ ትልቅ ትምህርት እያገኘ ጄዛንዳ የጉራጌ ባህልን በትክክል ትርጉሙ በትክክል የፈቱት እነዚህ ልጆች ናቸው። ጄዛንዳ ማለት ያስቀመጥከው አባቶቻችን አያቶቻችን ያስቀመጡት ጄዛንዳ ይላሉ። ብድሬን ተረኛ ነኝና ያስቀመጥኩት ነገር አለኝ እንደማለት ነው። ስለዚህ እነዚህ ልጆች እግዚአብሔር ይባርካቸው ጥሩ ስራ እየሰሩ ያው ካምፓስ በሚቆይበት ጊዜ አስፈላጊ የሆኑ ነገሮችን የትምህርት ቁሳቁሶችን ያው እየደገፈኝ ይገኛል። በዛ ልክ ነው። ለታናናሾቼ በቃ ጄዛንዳ ምንድነው ሁሉም ያው በዚህ ነገር ማለት ነው እንዲሳተፍ ጋብዛለሁ። ምክንያቱም መሳተፍ አለበት። አንደኛ ምንድነው እኛ ተምረን ከወጣን በኋላ የተወለድንበትን ቦታ የነበርንበትን ቦታ እንድናስተውስ እና ተምረን ተለውጠን ደግሞ ለማህበረሰባችን ለአካባቢያችን አርአያ እንድንሆን መልካም ስራ እንድንሰራ እያበረታታ ይገኛል። ስለዚህ የማህበረሰቡ የሆነ ነገር እሴት ጨምረ ከመጣ ወደ በጎ አድራጎት ተቋም ወይ እንደዚህ አይነት ልማታዊ እንቅስቃሴዎች ላይ በደንብ ተሳትፎ እየጨመረ እንደሚሄድ ማሳያ ነው ብለን እናስባለን። ከዚህ ፊት የነበሩ እንቅስቃሴዎችም እነኚህን የሚገልጹ ናቸው። ጄዛንዳ እንደ ጄዛንዳ መነሻው አድርጎም ሲነሳ ማህበረሰብ ላይ ያሉ ችግሮች እየነቀሰ እያወጣ ደረጃ በደረጃ እየፈታ ስለሚሄድ ዛሬም ከዚህ ፊት የነበሩ ፕሮግራሞቻችንም ይህን የሚያሳዩ ናቸው። ቤት ጉጪ ቤት ዝጉጪ የሚለው ጽንሰ ሀሳብ ሁሉም በልቡ ሊይዘው የሚገባ በልብ መያዝ ብቻ ሳይሆን ወደ ተግባር መቀየር ያለበት ሁላችንም ተመልሰን የተወለድንበት ቀዬ የምናለማበት በተለያዩ ማህበራዊ ጉዳዮች ልማቶች ላይ የምንሳተፍበት እንዲሆን ነው ዋና ጽንሰ ሀሳቡ። ያንን ነው ልጆቹም ተመልሰው ሲሄዱ የሚይዙት ምንድነው? ሌላው ካየኸው ጄዛንዳ ነው የሚለው እና ጄዛንዳ ማለት ጄዛ ውለታ ነው። ያንን ማህበረሰብ ለከፈለልህ ዋጋ ላስተማረበት ለደከምበት ትላንት ላሳለፈው ነገር ተመለሰ ጄዛውን የምትከፍለው ውለታውን የምትመልሰው የምትከሰው እንዲሆን ነው እነሱም የሚያደርጉት። እጅግ በጣም አስደሳች ነበር። ሌላውም ትውልድ ማድረግ ያለበት ይሄ ነው ብዬ አስባለሁ። እነሱ ብዙ ነገርን አስተምረውናል። የእነሱ የልማት እንቅስቃሴ ይሄ ለማህበረሰቡ አስተማሪነት የምንለው ከዚህ አኳያ ነው። እነሱ የሚሰሩበት ዘርፍ ሁሉ አቀፍ ዘርፍ ነው። ዞሮ ዜጎች አገልግሎት እንዲያገኙ
ራሳቸው ችለው እንዲኖሩ በልተው ጠግበው እንዲያድሩና ስንቅ በማቀበል የተለያዩ ነገሮች ነው የሚሰሯቸው። በተለይ አቅመ ደካሞችን በመደገፍ ራሳቸውን ከሌሎች ዜጎች እኩል እንዲሆኑ የማድረግ ስራ ነው እየሰሩ ያሉትና በመሰረታዊ አካባቢያችን በተፈጠረው ብቻ ሳይሆን እንደ ሀገር ባጋጠመን መሰረታዊ ስብራታችን ላይ ነው። በተለይ ትምህርት ልማቱ ጋር እዚህ አካባቢ አሁን እነሱ የሚፈጥሩት ነገር በጣም ጠቃሚ ነው ብዬ የማስበው መነቃቃት ይፈጥራሉ። የመማር ፍላጎት እየፈጠሩ ነው። ምክንያቱም አንደኛ ተማሪዎቹ ፍክር እንዲኖራቸው ውስጥ እንዲገቡ በጣም ጎበዝ ሆነው አጥንተው ተምረው መሸለም እንዲፈልጉ መነቃቃት ይፈጥራልና ጎበዝ ተማሪዎች ነው ለይተው የሚሸልሙት። እንዲሁም ከዛ ባሻገር መምህራኖች እንዲነቃቁ እያደረጉ ነው። አሁን እዚህ ላይ እውቅና በመስጠት መምህራኖችን በማበረታታት አገልግላቸዋል፣ እናመሰግናለን የሚለው ነገር ይሄ መንግስት ራሱ ያልሰራበት ዘርፍ ነውና እነዚህ ነገሮች መምህሩም ያነቃቃል፣ ተማሪዎችም ያነቃቃል፣ ወላጅም ማስተማር እንዳለበት እንደዚህ አይነት ኩነቶች አሁን ወላጅ እንደዚህ የኔ ልጅ መሸለም አለበት፣ የኔ ልጅ ጠንካራ ተማሪ መሆን አለበት የሚል ስሜት ይፈጥራልና ግባት ያቀርባሉ። አልቲሜት ጎላችን ወይም ደግሞ የመጨረሻ ግባችን የምንለው እኛ ኢትዮጵያን በሙሉ መዞር ነው። እኛ ለአበጃ አካባቢ ለቦሌ ወይ ለጉመር አካባቢ ብቻ የተቋቋመን ማህበር አይደለንም። ነገር ግን ከሆነ ቦታ ላይ እንነሳለን። ልማቱ በመሬት ላይ በወረደ ስራ እያሳየን እስከ ዞን እናካልላለን። ዞን ደግሞ ስንጨርስ ሌላ ጎረቤት ዞኖች እንገባለን። ጎረቤት ዞኖች ስንጨርስ ወደ ክልሉ ስንጨርስ ደግሞ ወደ ሀገር ነው። ከተማው በራሱ በሊዝ ሰጠን ተረከብን፣ አጠርን። ይሄ ማልማት የመጀመሪያ ምዕራፍ ነው። ይሄ ዝም ብሎ የማጠርና ትናንሽ ችግኞች መቀመጫ የመስራት ስራ ነው የተሰራ። በቀጣይ ደግሞ ስቴጅ ይኖረዋል። እንደ የውሃ የተለያዩ ትክክለኛ መዝናኛ ስታንዳርድ የጠበቀ ነገር ይጨመርለታል። ጄዛንዳ ባለፉት አመታት በወረዳችን አሁን ባየናቸው ዘርፎች ላይ በርካታ ስራዎች እንደሰሩ ይታወቃል። ዛሬም በርካታ ስራዎች ነው የተሰሩት። እኔ ማመስገን ነው ፈልገው ባለፉት ለተሰሩት አሁንም ለሰሩልን ቀጣይም ለሚሰሩልን በድጋሚ ብታመሰግኗቸው። ከዛ ባሻገር ማገዝ ነው፣ እነሱን ማገዝ ነው። ከዚህ በኋላ እኔም የነሱ አባል ሆኜ በደሞዜ አስተዋጽኦ አደርጋለሁ። እናንተም ሁላችሁም በሐሳብ በገንዘብ በቁሳቁስ በጉልበት ብናግዝ ወረዳችን ሲቀጥል ደግሞ አሁን ሌላ ወረዳ ላይም ተጀምሯል ጌቶ ላይ እያለ በዞናችን በሁሉም አካባቢ የልማት ስራዎች የትምህርት ስራዎችና እንደዚህ በጎ አድራጎት ስራዎችና የአረንጓዴ አሻራ 5 ዓላማዎች እንዳላቸው ከአዘጋጁት በራሪ ጽሑፍ አንብበናልና ያ እንዲሳካ ደግሞ ሁላችንም በሐሳብ በገንዘብ በጉልበት በምንችለው ማገዝ አለብን። ባለፉት 5 ዓመታት ጄዛንዳ ይዞት የመጣው ሐሳብ በተጨባጭ መሬት ላይ የሚቆጠር የጉመርንም የዞናችንም ችግር የሚፈታ ትልቅ ሐሳብ እያስኬደ ያለ ማህበር ነው። እኔ አጋጣሚ ሆኖ ያው ዘንድሮ ነው በጄዛንዳ እንደዚህ አይነት መድረክ የመሳተፍ እድል ያገኘሁት። በመገኘቴ በጣም ደስ ብሎኛል። ስለዚህ ጄዛንዳ መስራቾቹም አመራሮቹም አባላቶቹም አጠቃላይ ለዞናችንም ለወረዳችንም እያደረጉ ላለ ትልቅ አስተዋጽኦ ምስጋና አስቶልኝ
የዚህ ፕሮግራም ተሳታፊዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ጄዛንዳ የልማትና የአንድነት ማህበር 6ኛ ዙር የልማትና የበጎ አድራጎት መርሃ ግብር በከተማችሁ አረቅጥ እንዲሆን አስባችሁ በመምጣታችሁ ልባዊ ምስጋና እያቀረብኩኝ ክቡራን የዚህ ፕሮግራም ተሳታፊዎች እንኳን ደህና መጣችሁ የተንቢ ለማለት ፈልጋለሁ። ጄዛንዳ የልማትና የበጎ አድራጎት ልማት ተቤት ቦጬ ቤት የዝጉጂ በሚል ከፍተኛ ራዕይና መሪ ቃል አንግቦ ላለፉት 5 ዓመታት በወረዳችንና በከተማችን የተለያዩ የልማትና የበጎ አድራጎት ስራዎች በመስራት በርካታ ማህበረሰባችን ማስጠቀም የቻለና አሁንም በርካታ ስራዎች በመስራት ላይ ያለ የልማትና የአንድነት ማህበር ነው። አጠቃላይ ማህበሩ ለሚያደርገው ሁለንተናዊ ልማትና እንቅስቃሴ በማህበረሰባችን ስም ላቅ ያለ ምስጋና እንዳቀርብልኝ ይፈቀድልኝ። እናንተም አመስግኑልኝ። እንኳን ለሁላችን የሆነው የጄዛንዳ የ6ኛ ዓመት የልማት እና የበጎ አድራጎት መርሃ ግብር ቀን በሰላም አደረሳችሁ፣ እንኳን ደህና መጣችሁ ለማለት ወዳለሁ። ጄዛንዳ ጤናማ በስፖርት የበለጸገ ትውልድ እንዲኖር አንዱ ዓላማው ነው። ለዚህም በማሰብ በወረዳችን ስር በበጎ ፍቃድ የታቀፉ 60 ህፃናት ለስፖርት የሚውሉ የተለያዩ ድጋፎች ይደረጋሉ። ከዚህ በመቀጠል በወረዳችን ውስጥ አንድ አቅመ ደካማ ሙሉ በሙሉ ከነልጆቿ ጎዳና ላይ የወጣች እናት ሙሉ የቤት ማቴሪያል ቁሳቁስ ይለገሳል። በመጨረሻም ምናልባት ውጭ ስትገቡ አይታችሁ ሊሆን ይችላል፣ የተወሰነ ችግኞች ከአዲስ አበባ ድረስ ግዢ ተፈጽሞ የመጡ ችግኞች አሉ። የአረቅት ከተማ አስተዳደር ደረጃውን በጠበቀ መልኩ እንድናለማው 2 ቦታ ስለሰጠን እዛ ቦታ ላይ የአረንጓዴ አሻራ ወይም ደግሞ የልማት የችግኝ ተከላ ፕሮግራም ይኖረናል። ክቡራትና ክቡራን፣ ከላይ የዘረዘርኳቸው ድጋፎች የተገኙት ከናንተው ልጆችና ከናንተው ልማት ወዳጆች ነው። በዚህ ልማት የዚህ አካባቢ ተወላጆች ብቻ ሳይሆን ከህንድ እስከ እንግሊዝ፣ አርባ ምንጭ እስከ ባህር ዳርና ሌሎችም ቦታው የት እንደሆነ የማያውቁ ልማት ወዳጆች ተሳትፈዋል። ለኛ ካለኛ ማንም ስለሌለ በዚህ መጪ ዓመት ሁላችንም ዞን እንገናኝ። ተቤት ቦጬም ቤት የዝጉጂ። አመሰግናለሁ። ወገኔታው ቃራው ወይወር ወገኔታው ይና ተጄዳንዳ ጊዜ ህነም ዛታ ትንቾትነ ወይም ያህኔት እንቸነ የገገንዳ ይረቃ ናቤኔ ወይም ጄዛንዳ የገገንዳ ይረቃ ሪቾት የተህር ተመንግስት ጋመህረም የመንግስት ድጋፍ ይኸሪ የህረኸማ እነማሁ ትችሮ የሸ የዝካ ሜናት ይቾቺ ደግሞ ትፍቴ ቸነሁን ናጅኔ ኩን ረህብኔ ኳ አመራረንዳ የውረም በተለይ በጉመር ወረዳ ያነሁ አመራር ንቃር ኪነንዳ ባሁይሽን የህኖ እንዲያ ተገሞቀ ባረ ጭብጨባ ጨብጭቦ ነው የግጥመኔን የንዘበር የግጥመና ርዕስ ቸነቦም ይበር ምርባኩም ቸነቦም የሃረኖዌ ቀልበሁና ኪነሁና የቤሰሬ ጎንጎበሁና የማጤ ተትራማ የቀጠሬ የቀጠ ያትመረኑ አበናም ያህተረኑ አበትት ንክርምተ በቀደን ናቀ ባረኑ አብታዶት ገነ ያዞይ የበከ እንዳይማሶይ የመታየ ደረገታ የብጦትከ ይኸርዌ የታውያ አጋት ኪተቦ የዜጋ ያፈቅሮዌ ተጎረ ገንዳር ቸለቦም አታም ተጎፓው ያዘዌ ተገን ቦጦሜ ገንዘገዶም ጄዛህና ይከሶዌ ጄዛንዳ ባሮም የፊንቸ ያጋሁና ጄዛ ወርዌ ቁሳት በር ድማት በር ጭጫት በር ዝህ የሰማኸ
በጉራጌ አንፈዝረከህ ጄዛ ነርብኸ ያፈር የቃያ የጅፍራኸ ኤማሰክት ጨተራ አፈር ይህስጤ አብታዱታኸ ኤማሰክት ጨተራ አፈር ይህስጤ አብታዱታኸ እርች በጨነው የውሃው እርች በጨነው የውሃው ማት በባረን ሽነታ ኤን በከፈተነ ትራማ አፈርቲ ወጥቅ በይነታ ጋጀቲ ጠብጥና መደር ጨነምታ መታ ወኸሬ ሞጨታ ተመንጠም ቃያ አላሸደታ ያተሬ ሆይ ብር የጉራጌ አፈር ያረቆን ተከበከሪ ሆይ ብር የጉራጌ አፈር ያረቆን ተከበከሪ ጉራጌ ትራማም ቢኸር ሎጠምታ በጃድ ባንኸሬ ማቸምታ እንቄ ወረምታ ቤቴ ሰብኸረም በወሬ ቤቴ ሰብኸረም በወሬ ጉራጌ የዝካት ያርስ የጥቆት መደርቲ መስር በፍር ቤት በና ጎጀ ይምበና ሀሁት ይሜዝር አኸ የጨነች ሀጅየት በቦቶ ይሃት ታዝር አኸ የጨነች ሀጅየት በቦቶ ይሃት ታዝር በክሊፍቶ በቆቆስ ሲሳት በጠነ ማደር ትትረብር ቁሳት በር ድማት በር ማት የጥብተኸ የገነት ከበኸርኸ ተዛይር ቁንቴ ውጨተ ውጥቃሃ አይሽ ገናኸ ተዛይር ቁንቴ ውጨተ ውጥቃሃ አይሽ ገናኸ ሄርቃርቶት ወሄቶት ኬርቶቶት ተሽም ይቀር ሰብታነ በጥሞቸታ ዘንጋት ይመጥ ጉራ ከነ በፍርቃቃ ቀልቢያታ በትገተርሄ በካፓት በቃቀታ ታነኸ ታቦን ዘንጋት ታጨምት ትታትዋና ነጋኸ ገክርምታ ነቦስም በውረማይ ማህሮታኸ ገክርምታ ነቦስም በውረማይ ማህሮታኸ በኬርድየ በኬርጋት ትጠብጡኔ መጫኸ ተህተርኸም ተረሳኸም ትትወጣ ተቃያኸ አጫመትኸም ትታርመያ ትትረሳን ወግራኸ ኬርት ቾቴ የኽርንዴ የረሳሆን ሂንጃኸ ወሄታሜ የኽርንዴ የረሳሆን ሂንጃኸ ወሄቶት የገቡ ወሄ አውራ ወሄቶት የገቡ ወሄ አውራ የረጋኸ ባኸቸነ ባጎኔ እርት ተገረድ ፊንሻኸ እንም በፈር አፌን ሄታ ጫምቱ ወቀልቢያኸ ባፈር ትትረብር በቃያ ተረምተተት ወነኸ የወንፌሰር የድበ አፈር የዳር ምስቃር ነግንግትኸ ቅያት ብትህ ወንፌ አዳስ አስር ቀደቼ ተከሳኸ በጠነማ ያወናሆን ጌታ በጨት ይከስኸ በጠነማ ያወናሆን ጌታ በጨት ያወጣብኸ ሙተጣብታው ተዘራኸ ተሻለምታ የገፍርኸ ባር በዘንግር ተገናምታ የጮና ቃር ያዘግድኸ በጀፈረ በባሪ ግብት ባት በዘንጋ በጮናኸ አበጎዳ ወይ አበሩስ ወይ በዱንያ ሰበሽትኸ በቅሬና በጉራን ፈንደኸ አፈለማ ናንጥኸ በፉንቅንቅ ዘንጊትኸታ ያንቅ ብቆን ሰፈርኸ እንጣራኸ ብታት ምንም የብጦምባ የገፍርኸ እንጣራኸ ብታት ምንም የብጦምባ የገፍርኸ ያጀነ ሆን አንቅ እግዘር ተስቁር ኸረም ቾራም ያሽኸ የሰማሆን የቅርነ ዛር ቅርነ ባኸይ ቾና ብኸ በበደላ ያንጥ ሆና ፈለማ አንፋታኸ ይወስድብኸ ቦገማኸ የጀፕሪ ቃር በርቸገፓም ይቾና ብኸ ቦገማኸ የጀፕሪ ቃር በርቸገፓም ይቾና ብኸ በቄጣኸ መደሬ ወትስየ ወትታስየ ቄጣኸ ጡርታታ ወራቅሪ ቃር ጉመመት ኸመዋጥኸ በረከብኾን ድበያ የዜጋ ጉጃ ባንኸርኸ የቃያ ያምያ የገነ የጓረት ከባምባርከ እደፋ እክሙ ትቄት ቢሳቱ ታይን ዱንያኸ እደፋ እክሙ ትቄት ቢሳቱ ታይን ዱንያኸ ብትረህብ ዳነት ተዳነ ብቾና በፈረስ ጊላ ቶፕ ብትምር ልጓም ታዘንብን በፈተ ፍቅር ባልጉላ ኤቄ ቃር ዛምቲ ትኻንድቴ ስየትኸ ወይ ጠይቅትኸ አዮህር በኬርብ ሽናሳይ የረገሰብ ይፈዝኸ ቲቀጥቂ ዱላ ባልጉላ በግረታ ዋም ይጨፈርኸ ዝምሰቡ ጨምባድባ ደበም ትራማ ያትረቀናኸ ኬር ቀርቶ ተርቾ ገረዶ ሄነድ የኽርሽማኸ
ኬርቃርቶ ትትረብር ባፈር ይረጥብ የሰሜን ገነ ወሄህር ይፈዝ ወሄነት ቢረብሪ ማዝሌል በቸነ ወሄህር ይፈዝ ወሄነት ቢረብሪ ማዝሌል በቸነ ቸነቦም የጄዛ ደንጋ ዝታጅኖ ጄዛ ወርዌ ቸነቦም የጄዛ ደንጋ ዝታጅኖ ጄዛ ወርዌ ምርያ ቆርጥ ስሙት ቢጨኒ ሶሬ ሰዓት ይወጣን ወይ ምርያ ቢ ስሙት ቢጨኒ ሶሬ ሰዓት ይወጣን ወይ ቴረጥም ተበቅር ደንጋ አጄዛ እንዳ የፈዝዌ ቴረጥም ተበቅር ደንጋ አጄዛ እንዳ የፈዝዌ የሁደንጆ የደሞጂ የሁደንጆ የደሞጂ የሁዳኖ የደሞጂ የሁ ኸልቆ የደሞጂ ከቤት ቦጬም ቤት ዝጉጂ ከዛ በፈሪ ኤትዋረጂ አሽኩርሁ
የልማትና የበጎ አድራጎት ማህበር ላደረጉልን ሁሉን አቀፍ ድጋፍ አንዴ ከፍ አድርጋችሁ ብታመሰግኑን ደስ ይለናል። ዛ መኳየቾች ይዘንጋ የረጋው አንሐሪቾና ሆኖ መኳየቾታው ይዘንጋ የረጋው ያወነዊ ይቾታው ይዘንጋ ደግሞ በአካባቢ የታጠራ አንሐራ እንመደር ይሰሮ ዝያጂ አሁን ስድስተኛ ዙሩ አጠቃላይ በዞን ነንዳ በወረዳ መንዳ ጆሮም ተማሪ የቸገረ ሰብ ይደግፎ ያግዞ ያነው ሀሬ ጄዛንዳ ማህበር በዝ ብቻ አንኸረ የገነንዳ ብቻ አንኸረ የዓለም ይደግፎ ያሜኖ ሀማ በጣም ተስፋና ቤነ በቀጣይ ደግሞ በዘመና ይቾቶ ሀማ እርግጠኛ እንደ ይናም ደግሞ ተሆኖ ጎን ኸነም ዝህዘንጋ ናስተባብኔ በዚህ አጋጣሚ ቃር ንገባና ሀማ ናስታውስኔው የሸነ ግን ይቾታው ይዘንጋ ደግሞ ንቃር ደስብር እድሜ ያብንደ ንቃመት ቶሮንደ ተዝም በላይ ከፍ በሮንደ ይውሪ ሐሳብ ያስላልፈ ብቻው በሆይነት የገጉ ይቾታው ይዘንጋ የገግመውናው ይናም ደግሞ እንመንዳ ተገዙት ደረብ እንደ ይውሪ አጠቃላይ ሐሳብ ደረንደ ናትሸፍኔ ኮጄዛንዳ